በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እርሜ ገባሪ ገንዘብ የሆነ ቸሩ አምላካችን ልዑል እግዚአብሔር ከዚህ ሰዓት ከዚህ ዕለት ከዚህ ዓመት በሰላም ጠብቆ መከራውን አርቆ ስላደረሰንና በዓለ ጥምቀቱን እንድናከብር ስለፈቀደልን በየስራ ዘርፉ ምንጣፍ በማንጠፍ ቦታ እንስሳ በማቅረብ ሊቃውንቱ በማህሌት በዝማሬ ሁሉም እግዚአብሔር በገለጠለትና እግዚአብሔር በሰጠው የእውቀት መጠን እንድናገለግለው ስለፈቀደልን ስሙ ለዘላለም የተመሰገነ ይሁን። እንኳን ለበዓለ ጥምቀቱ በሰላም አደረሰን አደረሰች። በዓሉን በሁለት በሶስት ምስጢር እያከበርን እንገኛለን። የትምህርታችን ርዕስ ሲሃ ፍኖቶ ለእግዚአብሔር ዋሪው መጻሕፍቶ፣ እግዚአብሔርን መንገድ ጥረጉ የሚል ርዕስ ይሆናል። እኛም መንገድ ተጠርጎ ዛሬ ታቦቱ በመጀመሪያ ጊዜ በዚህ መንገድ ስለገባ የጥምቀቱ ስብከት ነው። ይሄ የበዓለ ጥምቀት ስብከት ነው። ትንቢተ ኢሳይያስ ምዕራፍ 40 ቁጥር 1፣ የቅዱስ ማቴዎስ ወንጌል ምዕራፍ 3 ቁጥር 1 ላይ ይህ ቃል ተጽፏል። ወበውእቱ መዋዕል በጽአ ዮሐንስ እንዘ ይሰብክ በገዳም ይላል። ይህ ወራት ነው፣ የጥምቀት ወራት ነው። ጌታችን ሊጠመቅ ወራቱ ሰዓቱ ቀርቦ ሳለ በዚያ ወራት ዮሐንስ መጥምቅ በገዳም እያስተማረ መጣ ይላል። ውእቱ መዋዕል የተባለ ወራት ነው። ዘመነ አስተርእዮ ነው። ይሰብክ ነበር፣ ያስተምር ነበር። የሚሰብክ ስለሚጠመቀው ስለ ክርስቶስ ነበር። ክርስቶስ ከገሊላ ወደ ዮርዳኖስ ሲመጣ መጀመሪያ መንገዱ ተስተካክሎ ድንጋዩ ተፈንቅሎ እሾሁ ተነቅሎ ተደላድሎ አመቻችቶ እንዲቆይ ዮሐንስ መንገድ ጠራጊ ይባላል። ዮሐንስ መጥምቀ መለኮት ስሞቹ ብዙዎች ናቸው። ከብዙዎቹ ስሙ አንዱ መንገድ ጠራጊው ይባላል። ቀያየ ፍኖት ዮሐንስ፣ መንገድ ጠራጊው ዮሐንስ ነው። እና ዮሐንስ እንዲህ አለ። በዚያ ወራት ዮሐንስ በገዳም እንዲህ እያለ መጣ። ወይም ጽዋ ፍኖቶ ለእግዚአብሔር፣ የእግዚአብሔርን መንገድ ጥረጉ፣ የእግዚአብሔርን መንገድ አስተካክሉ፣ የእግዚአብሔርን መንገድ እሾሁን ፈንቅሉ፣ እሾሁን ንቀሉ፣ ድንጋዩን ፈንቅሉ። ሁሉ ማይምቅ ይምላ፣ ጎድጓዳው ይሙላ። ወኩሉ ነብስ ይኩን መጻሕፍተ ርቷ፣ ተንከልካላ የነበረው መንገድ፣ ጠማማ የነበረው መንገድ፣ ያልቀናው መንገድ ይስተካከል። ሁሉ ደብር ወአውግር ይታት፣ ተራራው ኮረብታው ዝቅ ይበል። መንገዱ በዶዘር ይጠረግ ይስተካከል። ዘሃሎም ቅድሜ ይመጽእ፣ ይህንም ያልኳችሁ ከኔ በፊት የነበረው ቅድመ ዓለም የነበረው እሱ መጽእ ዝሬ ከኔ ቀጥሎ ሊመጣ ነውና መንገዱን ጥረጉ ይል ነበር ዮሐንስ ሰባኪው። መንገዱን ጥረጉ እያለ ሲያስተምር አሜሃ መጣ እግዚእ ኢየሱስ እምገሊላ ይላል። ያን ጊዜ አያይዞ ዮሐንስ መንገዱን ጥረጉ እያለ ከኔ በፊት የነበረው ከኔ በኋላ ይመጣል እያለ እየሰበከ በዮርዳኖስ ወንዝ እያጠመቀ ሳለ አሜሃ መጣ እግዚእ ኢየሱስ እምገሊላ ውስተ ዮርዳኖስ ከመጡ መጥማት ዮሐንስ ሊመጣ ነው መንገዱን ጥረጉ ሲል ወዲያው መድኃኔዓለም ክርስቶስ ጥር 11 ቀን ከች አለ። እንገሊላ ሀበ ዮርዳኖስ ወገሊላ ነበረ። ይህ ስብከት ሲሰበክ ዮሐንስ እየመጣ ነው መንገዱን ጥረጉ ሲል መድኃኔዓለም ገሊላ የምትባለው አውራጃ ነው የነበረና ዮሐንስ ወዳለበት መጣ። ያን ጊዜ ዮሐንስ ሲሰብክ መጣ።
መጣና ዮሐንስን ጠየቀው ይላል። ይቤሎ አጥምቀኝ በማይ ውሃ አጥምቀኝ አለው። ይቤሎ ኢየሱስ ለዮሐንስ አጥምቀኝ በማይ ከዚያም መጣና መድኃኔዓለም ክርስቶስ ዮሐንስን በውሃ አጥምቀኝ አለው። ከመይትቀደስ ማይ በማይ ከበሰማይ ውሃው ወንዙ ዮርዳኖስ በሰማይ ምልክት ይቀደሳል። መንፈስ ቅዱስ በርግብ አምሳል እንጂ ዘርግቶ በትምህርተ መስቀል ስለሚመጣ ከመይትቀደስ ማይ በማይ ከበሰማይ ወንዙ ውሃው ይቀደስ ይባረክ ዘንድ በውሃ አጥምቀኝ አለው። ዮሐንስ ተከሎ ዮሐንስ ግን ከለከለው። አይችልም፣ አቅም የለኝም፣ አንተ እሳት እኔ እንጨት ከእሳት ቀርቤ ልንደድ ይላል። እሳት ይለዋል፣ ነዳዲ ይለዋል። ዮሐንስ ቃል አዋዲ ያጥመቀ እሳተ ነዳዲ ይላል። የሚነደውን እሳት ያጠመቀው ዮሐንስ መጥምቅ ነው ይላል። አቤቱ አንተ እሳት ይህ ገለባ ከእሳት ፊት እንዴት እየቆማለሁ? አልችልም። አንተ ፈጣሪ የፍጡር እንዴት እችላለሁ አለው። አውታዚ ኢየሱስ ወይቤሎ ጌታችን መልሶ እንዲህ አለው፣ ደግመህ አንድ ጊዜ ነው የምጠመቅ፣ ሁለተኛ ድገም አልልህም። የዛሬን ታጠምቃለህ። ዛሬ ጥምቀት መጀመሪያ ነው። እኔ ጀምርላችኋለሁ፣ እናንተ ትከተላላችሁ። ዛሬ ምስጢረ ጥምቀት ይገለጣል። ዛሬ የቤተክርስቲያኒቱ የክርስቲያኖች የምዕመናን መሰረት ይጣላል። አንድ ጊዜ ነው። እኔን ካጠመቅክ በኋላ ከዚያ በኋላ አጥማቂዎች ሐዋርያት ናቸው። አጥማቂዎች ጳጳሳት ናቸው፣ ቀሳውስት ናቸው። አንድ ጊዜ ብቻ አጥምቀኝ አለው። ህድግ ቢረሰ አንድ ጊዜ ተው እባክህ ዮሐንስ፣ ትሕትናህን አይቻለሁ። አንተ ትሑት ነህ፣ አስቀድመህም ስለ እኔ ሰብከሃል። ይህ ኋለኛ እሱ ፊተኛ ነው፣ መንገዱ ጥረጉ ብለህ ስታስተምር ሰንብተሃል። ይኸው መንገዱ ተጠረገ፣ እኔም መጣሁ። ስለዚህ የመጣሁበት ምስጢር አንተ ልታጠምቅ እኔ ልጠመቅ ነውና አንድ ጊዜ አጥምቀኝ። ደግሞ ትልቅ ምስጢር አለ አለው። ምንድን ነው ጌታዬ አለው። እስመ ከመዝ ተድላ ለነ፣ ይህ ለእኛ ታላቅ ደስታ ነው። ከመዝ እንዲህ ያለ ደስታ ተደርጎ የማያውቅ ደስታ ግን ዛሬ በአንተና በእኔ ተጀምሮ እስከ ዓለም ፍጻሜ ድረስ በየዓመቱ የማይቋረጥ ተድላ ደስታ ዛሬ ጥምቀቱን እኮ ነው ራሱን የጠበቀው። እስመ ከመዝ ተድላ ለነ፣ በየዓመቱ ይህ ደስታ ለዘላለም ጸንቶ ይኖራልና አጥምቀኝ አለው። አያችሁ መድኃኔዓለም እቺ ቀን የደስታ ቀን፣ እቺ ቀን የዝማሬ ቀን፣ እቺ ቀን የእልልታ ቀን፣ እቺ ቀን የሆታ ቀን፣ እቺ ቀን የጥምቀት ቀን እንዲሆነች ስርዓቱ እስመ ከመዝ ተድላ ለነ አለ። ይህ ለእኛ ደስታችን ነው። ለልጆች፣ ለምዕመናን፣ ለክርስቲያኖች ሁሉ ይህ ቀን የደስታ ቀናቸው ነው። ዝም ብለህ አጥምቀኝ አለው። ደስታችን ሰበከልን መድኃኔዓለም፣ ጥምቀቱን ሰበከልን። ስለ ጥምቀት ደስታ ነገረን። ያን ራሱን ዝቅ አድርገህ እኔ ከአንተ ልጠመቅ ሻለው እንጂ አንተን አጥምቃችንም ብለሃል። እውነትን ነው። እኔ ደግሞ የመጣው ራሳቸውን ዝቅ የሚያደርጉትን ከፍ ከፍ ላደርግ ነው የመጣው። ያንተ ልልና በዚህ ምክንያት ይገለጣል። አንተ መጥምቀ መለኮት እየተባል ፈጣሪን ያጠመቀ እየተባል ከፍታ፣ ክብርህ፣ ሞገስህ ይልና ሲነገር ይኖራል። እኔ ደግሞ አምላክ ሲሆን ፈጣሪ ሲሆን አንተ ስታጠምቀኝ ትሕትናዬ አይትትናው ትሕትና ዘመጠነ ትሕትና አቤት መድኃኔዓለም ይህን ያህል ትሕትና እንደምን ያለ ትሕትና ነው እየተባለ ትሕትናዬ ሲነገር ይኖራል። ወደ ዓለም መጥቼ ሰው ሁኜ አጭር ቁመት በጠባብ ደረት ተወስኜ አንተ ስታጠምቀኝ በአንተ በፍጡር ስትጠመቅ አይትትና እያሉ ምዕመናን ሁሉ እየመጡ
በቀሳውስት እንዲጠመቁ የቤቱትና ለምዕመናን መሰረት ነውና አጥምቀኝ አለው። እሺ አለ። ጥያቄ ጠየቀ። ምን ብዬ ላጥምቅህ አለው። ምን ብዬ ላጥምቅህ? ማን ልጥረው ስምህን የሚል መዝሙር አለ አይደለ? እንደዚያ ነው። አንድ ጊዜ ጠየቀ። አቤቱ ባይደ አጠምቅ በስምከ ወበስመ መኑ አጠምቅ ላከ። ሌላውን ሳጠምቅ እኮ በዮርዳኖስ ወንዝ ሳጠምቅ ኑሬአለሁ። ሳጠምቅ ግን በአንተ ስም ነው የማጠምቅ። በእኔ ተጠመቅ በማየ ዮርዳኖስ ከመ ትኩን ረዶ ለክርስቶስ። አንተ ሰው የክርስቶስ ደቀ መዝሙር ትሆን ዘንድ የክርስቶስ ቤተሰብ ትሆን ዘንድ ዮርዳኖስ ውሃ ተጠመቅ ይላል። በአንተ ስም ሳጠምቅ ሰንብቻለሁ። አሁን ግን አንተን ሳጠምቅ ምን ልበል አለው። ምን ብዬ ልጥረው ስምህን? ማን ብዬ ላጥምቅህ? አንተ መድኃኒዓለም ክርስቶስ አንተ የትሕትና አምላክ ማን እንዴት ብዬ ላጥምቅህ? ምን ልበል? አስተምረኝ አለው። ሁሉ አሁንም ትሕትና አስተምራለሁ አለው። ለወልዱ ለቡሩክ ከሳቴ ብርሃን ተሳሃለነ። የቡሩክ የአብ የባሕሪ ልጁ የዓለም ጨለማውን የገለጥክልን ከሳቴ ብርሃን አንተ ነህ እያልክ አጥምቀኝ አለው። ዮሐንስ ያለ ጌታን አጠመቀ። እነቢያት ካህናት ዮሐንስ የአቢ ከነቢያት ከካህናት ዮሐንስ ይበልጣል። በእደዊሁ ዘአጥመቀ ረቢ ብለዋል። በእጆቹ መምህሩን ያጠመቀ ደቀ መዝሙር ነውና ዮሐንስ ከነቢያት ይበልጣል። ነቢያት ካህናት ዮሐንስ ርዕሰ ከነቢያት ከካህናት ዮሐንስ በለጠ። በእደዊሁ ለነደ ገሰሰ ይላል። እሳት እንዳስፋልና ዮሐንስ ይበልጣል። ሰላማዊ ብእሲሁ ይላል። ዮሐንስ የሰላም ሰው ነው። ሰላማዊ ብእሲሁ ቅዱሳት እደዊሁ እጆቹ የተቀደሱ ናቸው። ጌታን ለማጥመቅ እነዚያ እጆች የተቀደሱ እኮ ናቸው። ሰላማዊ ብእሲሁ ቅዱሳት እደዊሁ እላጥመቃሁ ለመድኃኔዓለም መድኃኔዓለምን ያጠመቁ የዮሐንስ እጆች ቅዱሳት ክቡራት ናቸው። ዮሐንስ ክቡር ብእሲ ሰላም ይጓው በዚህ ይጀምራል፣ በዚህ ይጨርሳል። መድኃኔ መለኮት ዮሐንስ ይጓውን ብፁዕ አንተ ዮሐንስ ብሎ ቅዱስ ያሬድ ጀምሮለታል። ሲጀምር ዮሐንስ ክቡር ብእሲ ሰላም ብሎ ይጀምርና የድጓው መጨረሻ ሰላማዊ ብእሲሁ ቅዱሳት እደዊሁ እላጥመቃሁ ለመድኃኔዓለም። ዮሐንስ ደግ ሰው ነው። ብእሲ ሰላም የሰላም ሰው ነው። የፍቅር ሰው ነው ዮሐንስ። እደዊሁ ቅዱሳት እጆቹ የተቀደሱ የተባረኩ ናቸው። እላጥመቃሁ ለመድኃኔዓለም መድኃኔዓለም ያጠመቁ እጆቹ ዮሐንስ ክቡር ነው ይለዋል መጽሐፍና በተቀደሱ እጆቹ አጠመቀው በኋላ ጌታዬ አንተን አጠመቅኩ ሌላ ምን ላድርጋለሁ? ዮሐንስ የበረከቱን የተጠመቁበትን ውሃ አንተም ፍት ያደረግ እንዲህ ተቀበው ተጠመቃለሁ። ለዚህ ነው አጥምቆ ዮሐንስ ለኢየሱስ ዮሐንስ ኢየሱስን አጠመቀው። እንደ አጥመቀ ለሊሁ ተጠምቀ። ግን ካጠመቀ በኋላ እሱ ዮሐንስ ደግሞ ተጠመቀ። አጥመቀ ወተጠመቀ ለሊከ ቃል ፈኖከ የሚሉን ተፈለክ ይለዋል። አጥመቀ የታን አጠመቀው። አጥመቀ ወተጠመቀ ለሊከ አንተም ተጠመቅ። አጥማጅም ይጠመቃል። በአንድ ቃነ ጳጳሳት በ40 ቀናቸው በጣልቃቸው እናቶቻቸው ያስተምቋቸዋል። ቀሳውስትን ያስተምቋቸዋል። ይህ ዮሐንስ አብነት ነው። ዮሐንስ አጥመቀ ወተጠመቀ ለሊከ እሱን አጠመቅከው ፈጣሪ አንተም ተጠመቅ ይላልና መጀመሪያ በሕፃንነት ቀሳውስቱም ሁሉም ይጠመቃል። ኋላ እንደገና መልሰው ደግሞ ያጠምቃል። ይህ ስርዓት ነው። ይህ ጌታ ሲጠመቅ ዮሐንስ ሲያጠምቅ ምስጢረ ሥላሴ ተገልጿል።
ሰማይ ተከፈተ። መንፈስ ቅዱስ ወርዶ በራሱ ላይ በርግብ አምሳል ተቀምጦ ታየ። ዮሐንስ አይቷል። አብ በደመናው ዝንቱ ወልደ ዘአፈቅር የምወደው ልጄ ነው ብሎ መስክሯል። ዛሬ የምስጢረ ሥላሴ የምስጢረ ጥምቀት በዓል ትልቅ በዓል። መንገዱን ጥረጉት አለ ዮሐንስ። ለጊዜው መንገዱን ነው፣ ውስጡ ግን ልባችሁን ጥረጉ ነው። የእግዚአብሔር ማደሪያ ልቡናችሁን ጥረጉ፣ ንጹሕ አድርጉ፣ ከጭም ከበቀል ንጹሕ አድርጉት። ሁሉ ይራይ ሁሉ ዘነፍስ ይራይ መድኃኒተ ለእግዚአብሔር። ሰው ሁሉ የእግዚአብሔር ቸርነት ይወቅ ይላል። የእግዚአብሔር ቸርነት ይወቅ ይረዳ። ትዕቢተኛው ልብ ትዕቢቱን ይተው። ያልተስተካከለው የሰው ልቡና ይስተካከል። መጥቷል። ክርስቶስ መጥቷል። በእናንተ ላይ እንዲያድርባችሁ ልቡናችሁን ከኃጢአት ከጭም ከበቀል ንጹሕ አድርጉ ብሎ ዮሐንስ አስተማረ። እንግዲህ በዓሉ ከሰዓቱ አበይት በዓላት አንዱ ነውና ይህን ሁሉ ምስጢር የያዘ ነው። ቢነገር ታሪኩ አልኩ። በፈለገ ዮርዳኖስ የተጠመቀበት ምስጢር አለ። የልጅ የተጠመቀ በ10 ሰዓት የ10 ሰዓቱ ምስጢር አለ። ከገሊላ መጥቶ ወደ ዮርዳኖስ በዮሐንስ እጅ የተጠመቀ ምስጢር አለው። መንፈስ ቅዱስ ሲወርድ ምስጢር አለው። ወርዶ እንዲህ ረግቦ እንደ ርግብ እንዲህ ዘርግቶ ወረደ። እንዲህ አድርጎ ዘረጋ። አሁን ሙሉ ነው። አንተም ሙሉ ነው፣ እኔ ሙሉ ነኝ። በዓለም ምላቱን፣ ስፋቱን፣ ርቀቱን መንፈስ ቅዱስ ዘርጋታል እንጂ መውረዱ የእግዚአብሔርን ምላት ስፋት ያጠይቃል። እግዚአብሔር በሰማይ አለ ሙሉ ነው። እግዚአብሔር በምድር አለ ሙሉ ነው። እግዚአብሔር ከዚህ ከምድር በታች አለ ሙሉ ነው። እግዚአብሔር በሐይቁ ውስጥ አለ። እግዚአብሔር ሙሉ ነው። ምልአቱን ለማሳየት ዘርግቶ ወረደ ላለው አፈይቶ ወረደ። አንድ ክንፍ ወደ ላይ፣ አንድ ክንፍ ወደ ታች። አየር ሲነሳ አይታችኋል? ይላል እንደዚያ ሆኖ ወረደ። ለምንድን ነው አፈይቶ የወረደ? አብ አሐዜ ዓለም አፈይቶ ነው የወረደ። ወርዶ ራሱን ቆንጠጥ አድርጎ ይዞታል ሲል ነው አሐዜ ዓለም የሚለው። እኔ ያንተ የባህሪ ሕይወት ነኝ፣ የአብ የባህሪ ሕይወት ነኝ፣ የምራቴ ሕይወት ነኝ ሲል አፈይቶ ወረደ። መንፈስ ቅዱስ ሕይወት ነው። አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው። በእስትንፋስነቱ ሕይወትነቱ ይታወቃል። ሰው ሕያው የሚባል እስትንፋስ ሲኖረው ነው አይደል? ሰው ሞተ የሚባል ምን ሲሆን ነው? እስትንፋስ ሲያጣ ነው። ስለዚህ መንፈስ ቅዱስ ሕይወት የሚባል በእስትንፋስነቱ ነው። በእስትንፋስነቱ መንፈስ ቅዱስ ሕይወት ይባላል። እስትንፋስ የሌለው ሕይወት የለውም። ስለዚህ መንፈስ ቅዱስ ሕይወት ይባላል። ሶስተኛው ምስጢር ወርዶ ራሱ ላይ ጠበቅ አድርገው ይላል። ቆንጠጥ አድርጎ ይዞታል። ምስጢር አለው። መንፈስ ቅዱስ እኮ ነው። አብ አሐዜ ዓለም ነው። አብ ዓለምን በመሀል እጅ የሥላሴ ስላይታችሁ ዘንድ ከሥላሴ እጅ ላይ ምን አለ? ዓለም ይታያል። ከአብ እጅ ላይ ዓለም ይታያል። ከወልድ እጅ ላይ ዓለም ይታያል። ከመንፈስ ቅዱስ ላይ እጅ ላይ ዓለም ይታያልና አንተ አሐዜ ዓለም ለዓለምን ይዛል። እግዚአብሔር አብም ዓለምን ይዟል፣ እኔም ዓለምን ይዣለሁ። ግን ዓለምን ያዝን በስልጣን አንድ ነው፣ በፈቃድ አንድ ነን፣ በስልጣን አንድ ነን ሲል የመንፈስ ቅዱስ አወራረዱ ይህ ክንፉን ዘርግቶ በርግብ አምሳል ያሰይፎና ወርዶ ቀጥታ አድርጎ ያዘው። ብዙ ምስጢር ነው ያለው፣ ተዘርዝሮ ያልኩት የጥምቀት ምስጢር ብዙ ስለሆነ እንደ ነቃ አድርገው ይዤ ነው እና ሰዓት እንዳይሄድብን ባጭሩ የዛሬው በዓላችን የእኛ ልጆች የተሰበከበት ነው። እኛ ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ እንድንወለድ የተሰበከበት ነው። ለዚህ ነው ሊቁ ክርስቶስ ተወለደ፣ ክርስቶስ ተጠምቀ፣ ክርስቶስ ተጠመቀና ወለደነ ዳግመ
የማይሆን መንፈስ ቅዱስ እኛንም ሁለተኛ ከዋና ከመንፈስ ቅዱስ ወለደን ይላል። ክርስቶስ ወለደን ወልዶናል። በወልድ ውሉድ የምንባለው ልጅ ነው። ወልዶናል። ዛሬ የእኛ ልደት የተሰበከበት በስቅለት በዕለተ ዓርብ ልደታችን የተወለድንበት ማይገቡ የፈሰሰበት የልደት በዓላችን የተወለድንበት መጋቢት 27 ቀን ልደታችን የተሰበከ ደግሞ ዛሬ ነው። ክርስቶስ ሲጠመቅ የእኛ ጥምቀት ተሰበከ፣ የእኛ ጥምቀት ተመሰረተ። የእኛም የጥምቀት በዓላችን ነው። እሱ ተጠምቆ እኛ እንድንጠመቅ ስለፈቀደልን ማለት ነው። ስለዚህ በዓሉ የሰላም በዓል ያድርግልን። መንገዱን ጥረጉን አንድ ሰዓት ደረሱ። በእውነቱ መንበረ መንግስት መድኃኔዓለም እንደሚታወቀው አሰፋፊ ካሰሯቸው ከሰባቱ አድባራት አንዱ ነው። ያለበትም ቦታ እዚህ ተራራው ላይ ነው። እዚህ በምስራቁ ቤተ መንግስት አለ። የቀድሞው ቤተክርስቲያን እንደዚህ ነው የነበረ። በሩ እንደዚህ ነው የነበረ። ደጀ ሰላም ነው የነበረው። ከጊዜ ወደ ጊዜ ግን አንዳንድ ጊዜ ዘመን ያልፋል፣ ዘመን ይተካል። በዘመን ብዙ ነገር ይጠፋል፣ በዘመን ደግሞ ተመልሶ ብዙ ነገር ይሰራል፣ ይተካልና በዚች መንገድ ነበር ያቺ ታክሲዋ በቆመችበት ነበር የምንገባ። ይህ አልተከፈተም ነበርና የዛሬውን የጥምቀትን በዓል ሳስብ እኔ ሁለት ነገሮች ይሉኛል። አንድ መጥምቀ መለኮት ዮሐንስ፣ አንደኛው መጥምቀ መለኮት ዮሐንስ የእግዚአብሔር መንገድ ጥረጉ እያለ ያስተማረው ትምህርት መንገዱ ተጠርጎ እንደዚህ ተጠርጎ ማየታችን እጅግ ባለ ጥምቀቱን በሰፊ ያጎለዋል። ይህ መንገድ ተጠረገ፣ የእግዚአብሔር መንገድ ጥረጓል። ይህ እግዚአብሔር መንገድ ተጠርጓል። ሎቱ ስማ ክብር ምስጋና ለሱ ይሁን። ሌላው ተርቦ ሰማይ ይላል። ሰማይ ተከፈተ ይላል። ዛሬ ጥምቀት ዕለት እነሆ በሩ ተከፈተ። የጥምቀት ዕለት በሩ ተከፈተ። የጥምቀት በዓል እኮ ልዩ በዓል እኮ ነው። እንኳን በሩ ሰማይ የተከፈተበት ነው። ይህ በዓል እኮ አምና ነው ይህ ቦታ ካርታው የተፈቀደ ስራ የተጀመረ። ዘንድሮ ደግሞ ሰማዩ ተከፈተ። የመንበረ መንግስት መድኃኔዓለም በር ተከፈተ። አይገርማችሁም? እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። እዚህ በኋላ ብሞትም አይቆጭም። ምክንያቱም ይህንን ለማየት በጣም ስለት ሁሉ ከፍያለሁ። በየስም ብቻ ሳይሆን የተሳልኩት በመምሬ በክቡር ጌታው ሊቀ ሊቃውንት መንክር መኮንን ስም ስለት ከፍያለሁ። ምክንያቱም ለዚህ ቦታ ብዙ መስዋዕት ከፍለዋል። ሌሎችም አባቶቻችን ይህን ቦታ ለማስመለስ 70 ዓመት የፈጀ ውጣ ውረድ አግኝቷቸው ነበርና የእነሱ ሁሉ ድካም የተፈጸመበት ስለሆነ በአባቶች ስም ሁሉ ስለት ከፍያለሁና ስለቴን ሰምቶኛል። እንኳን ስለትን ሰመረ በልኝ። እናንተም ተስላችኋል። እንኳን ስለታችን ሰመረ። ቦታውን መንበረ መንግስት መድኃኔዓለም ታቦቱ በዚህ ሲወጣ ትመኝ ነበረ። ምድርም ትመኛለችና ምድሪቱም ደስ ብሏታልና ስለቷ ሰመረ። የወጣቱ የምንጣፍ አንጣፊ ወጣት ስለት ሰመረ። ዛሬ ለመጀመሪያ ጊዜ በዚህ አነጠፉ። ደስ አላላችሁም? ወጣት አንጣፊ ተነሱ፣ አንጣፊ ተነሱ፣ ተመረቁ፣ ተመረቁ። ወዲያ መዲና ያላችሁ ልጇቸው አያችኋቸው? አይ መታደል ወጣትነት ያን ወጣትነት ይህንን ስራ ሳይሰራ ያለፈው ወጣትነት በጣም ያስፈስታል። አያስፈስትም? አልፎናል ወይ ናችን እንዲሆን እንደነሱ ቦል ዛሬ እንኳን ምንጣፍ ልብሴን ባነጥፈው ደስ ይለኛል። ለመድኃኔዓለም ያልሆነ ለማን ይሆናል? መታደል እኮ ነው፣ መቀደስ እኮ ነው። ፕሬዝዳንት ግርማ ወልደ ጊዮርጊስ የኢትዮጵያ ፕሬዝዳንት ጎንደርን ለመጎብኘት ይህ በዓለ ጥምቀትን በጎንደር ለማክበር መጥተው ሳለ ምን አሉ ብላችሁ ታጠቡ። ጥምቀትን በጎንደር ማክበር መቀደስ ነው እኮ ነው ያሉ። አታሳውቁትም?
ጥምቀትን በጎንደር ማክበር መቀደስ ነው ያሉት ፕሬዝዳንቱ ግርማ ወልደ ጊዮርጊስ። የእስክንድርያው ፓትርያርክ ብፁዕ ቅዱስ አቡነ ታዎድሮስ በዓለ መስቀል ለማክበር መጥተው እዛ መስቀል አደባባይ ምን አሉ? ጎንደር የክርስቶስ ሙሉት እናንተ ረሳችሁት ነው? ጎንደር የክርስቶስ ከተማ ናት እኮ ነው ያሉ። ጎንደር የክርስቶስ ከተማ ስላታት ፓትርያርኩ የእስክንድርያው ሊቀ ጳጳስ ፓትርያርክ ጎንደር የክርስቶስ ከተማ አሏት። ፕሬዝዳንት ግርማ ወልደ ጊዮርጊስ ደግሞ ጥምቀትን በጎንደር ማክበር መቀደስ። እነዚህ ሁለቱ ነገሮች ያዙ ሊወጣት ይዛቸዋል። ታሪክ ነው ያዙ እንዳትረሱ። እስቲ ያዙ። ምን አልኳችሁ? ፕሬዝዳንቱ ምን አሉ? እዚህ ሁላችሁ ሴት የለው የለም በሉ ጥምቀትን በሉ በጎንደር ማክበር መቀደስ ነው እንዳትረሱ። የመጣችሁ ከሩቅ የመጣችሁ መቀደስ መሆኑን አውቃችሁ ከርሞም እንድትመጡ እንዳትቀሩ እሺ። ጥምቀትን በጎንደር ማክበር ምን መሆን ነው? ጥምቀትን በጎንደር ማክበር ምን መሆን ነው? ጥምቀትን በጎንደር ማክበር ምን መሆን ነው? ጎንደር የማን ከተማ ናት? አዎ አትራሪጋችሁ ነው እንዴ በልማት ስለሆነ አግላ ጎንደር የማን ከተማ ናት? ጎንደር የማን ከተማ ናት? እንዳትረሱ። የዚህች የክርስቶስ ከተማ ከሆነችው ጎንደር በየዓመቱ እየመጣችሁ ጥምቀትን እንድታከብሩ ለመድኃኒዓለም ቅዱስ ፈቃዱ ይሁንልን። መንገዱ ተጠርጓል፣ ሁሉም ሆኗል። እንግዲህ ብፁዕ አባታችን በጣም መርቋችኋል። ወንድሞቻችን ምንጣፍ ያነጠፋችሁ ባልቱን ያጠባችሁ ሁላችሁ የተባበራችሁትን ሁሉ መድኃኒዓለም ዋጋችሁን ይክፈላችሁ። ከሩቅም ከቅርብም መጣችሁ በዓሉን ያከበራችሁ ሁሉ መጥምቀ መለኮት ዮሐንስ ያገኘውን በረከት ለእኛም ያሳትፈን። በጥምቀቱ ለእሱ የሰጠውን ጸጋ ለእኛም ያድለን። በጥምቀቱ ለቅዱስ ዮሐንስ መጥምቀ መለኮት የሰጠውን ፈቃድ ለእኛም ይስጠን። ዛሬ ዓመት በሰላም ያድርሰን። አምሃ ወበቱ ወይ በቃ ዮሐንስ መጥምቅ ጠብቅ በገዳሙ ይብል ያን ጊዜ ጥር 11 ጀምሮ ነው። በዚህ ወራት ዮሐንስ መጥምቀ መለኮት በገዳም እያስተማረ መጣ። የእግዚአብሔርን መንገድ ጥረጉ እያለ መጣ። መንገዱ ተጠረገ። አኔ አመጣዊ ኢየሱስ ጌታችን ያን ጊዜ ከገላው ደም ተጠምቋልና ባለ ጥምቀቱን ለበረከት ያድርግልን። እኔ ቀረውን ብፁዕ አባታችን አምልጦ አጥተው ስለሚያስተምሩና ወራቸውንም ዳኑንም ለሚሰጡና በያላችሁበትን አልተከታታሉ። የነገውንም በዓል ደግሞ ቃና ዘገሊላ እናንተ ወጣቶች አላችሁ አይክንዳችሁን ያመርተው ሲክንዳችሁን አንስቶልን ሁላችሁ አንሱ ክንዳችሁን ያበርተው በሉ። እናንተ ደግሞ ሳትሸከም እጅን የምታወጣ እነሱ እዛ ነው የሚያወጡ። እናንተ መራቂ ናችሁ። እናንተ አውጡ የተሸከማችሁ እጃችሁን ከፋሉ። ክንዳችሁን በሉ ከቁርጥማት ደረታችሁን ከውጋት ይጠብቀው። የዛሬ ዓመት በሰላም ያድርሳችሁ ያድርሰን ብላችሁ ወሪታችሁ ከእስና መሰግናለን። ወጣት አይለፉ ከተቀምጠው ጉዝና ያግንድህ ሰው መጥተህ እንደሆነ የምትሸከም ንስሐ ነው ትማራለህ። ታሙታ ከሆነ እቺ ክንድ ዛሬ ተሸከሙ ነው የለ ኃጢአት ይሰረይላል። ንስሐ ነው። እነዚህ አድርገው ከሆነ ተሰረይላችኋል። ካላደረጉም ጥሩ አትማሩ። እሺ በግዳችሁ ሰው እንዳትማሩ። ይህንን ምጣድ ባለጠፋችሁበት እጃችሁ እንዳትሰርቁ። እሺ ይህን ምጣድ በተሸከማችሁበት እጃችሁ ሰው እንዳትማሩ። ምክንያቱም ታጥቦች እንዳትሆኑ እውነቴን ነው በረከት እንዳታጡ። ሌሎቻችሁም እንዲሁ የትሩፋት ስራ እንዲሰሩ ሰው አትማሩ። ገንዘብ አትቀሙ። እሺ እጃችሁን ለበረከት አውሉ። እጃችሁን ለትሩፋት አውሉ። ዳት ደካማ ሰው አታንገላቱበት እንጂ መድኃኒዓለምን አገልግሉበት። ወስብሐት ለእግዚአብሔር ወደ ብፁዕ አባት